የተረፈው እንደየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ የዛሬ ሳምንት ደውላልኝ ነበር ቪዲዮዎችን አብረን እንድንሰራ ብዙ ሐሳቦች እንዳሏትና በቲክቶክ መምጣት እንደምትፈልግ የተለያዩ ስራዎችን መስራት እንደምትፈልግ ነግራኝ ነበር። እንዲሁም አንድ የበጎ አድራጎት በመጨረሻም ተወዳጁ አርቲስት ሰላም ተስፋዬና ባለቤቷ ከረጅም ጊዜ ሽምግልና በኋላ መታረቃቸው ተሰምቷል። ሰላም ጉድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ ቤተሰቦች በዚህ ሳምንት እጅግ በጣም ብዙ የሚያነጋገሩ ቪዲዮዎች በዚህ በሶሻል ሚዲያ የተዘዋወሩ ነበር። ከነዛ ቪዲዮዎች መካከል አንጋፋ በቅድስት ሥላሴ ቤተክርስቲያን አትቀበርም እንዲሁ ደግሞ ለመቀበር ከፈለገች ደግሞ 500 ሺህ ብር ማምጣት አለባት ተብሎ ብዙ ሰዎችን ሲያነጋግር የነበረ ቪዲዮ ነበር። ከሌላ ደግሞ እጅግ በጣም በሚያስገርም ሁኔታ በግዕዝ ቋንቋ አንማርም፣ ግዕዝ ማለት የመተትና የድግምት ቋንቋ ነው ብላ አንድ እጅግ በጣም ታዳጊዎች ልጅ ግጥም እያቀረበች በጣም ብዙ ሰዎችን የሚያስገርም ቪዲዮ በዚህ ሶሻል ሚዲያ ያጋራች ነበር። እነዚህን ሀሳብ ቪዲዮችን ይዤላችሁ መጥቻለሁ። ወደ ቪዲዮቹ እድሜሽ ይጠር ባጭሩ ያስቀርሽ አትደጊና ተመሳሳይ ኮሜንቶችን በዚች ልጅ ቪዲዮ ላይ ተመልክቻለሁ። እስቲ በተወሰነ መልኩ የልጅቷን ንግግር ላስደምጣችሁ። መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። ይልቅ ይህንን ቪዲዮ የሰራሁበት ዋናው ዓላማ በዚች ልጅ ቪዲዮ ኮሜንት ላይ የገባችሁ እድሜሽ ይጠር አትደጊ ባጭሩ ያስቀርሽና ተመሳሳይ ኮሜንቶችን ለምትኮምቱ ለክርስትና እምነት ተከታይ ወገኖችና ምንም በማታቅ ተንኮል ክፋት ጥላቻ በማታከጻ ልጅ ላይ ለክርስትና እምነት ያላችሁን ጥላቻ ንቀት በግጥም መልክ አድርጋችሁ ለማስተላለፍ የሞከራችሁ ምንም የእስልምናን እምነት ባትወክሉም ለናንተ የተወሰነች መልእክት ስላለኝ ነው። የመጀመሪያው በዚች የእስልምና እምነት ተከታይ በሆነች ሕፃን ልጅ ቪዲዮ ኮሜንት ላይ የገባችሁ እድሜሽን ያሳጠረው አትደጊ በዚሁ ያስቀርሽ ያላችሁ ለምትኮምቱ የክርስትና እምነት ተከታዮች ነው መልእክቴ። ህፃናት በባህሪያቸው ክፋት የለባቸውም፣ ምቀኝነት የለባቸውም፣ ጥላቻ የለባቸውም። ከዚህ አንፃር እቺ ልጅ ተጽፎ የተሰጣትን ነገር አንብቢ ተብላ አነበበች እንጂ የዚህ ግጥም መልእክት ምንድነው ዓላማው ምንድነው የምታውቀው ነገር የለም። ይህንን እንድታሰምሩበት እፈልጋለሁ። ሌላው ምንም በማታውቅ ህፃን ልጅ ክፋት በሌለባት ጥላቻ በሌለባት ህፃን ልጅ ለክርስትናው እምነት ያላችሁን ጥላቻ ንቀት በግጥም መልክ አድርጋችሁ በዚች ንጹህ ልጅ ለማስተላለፍ የሞከራችሁ ምንም የእስልምና እምነትን ተወክላላችሁ ብዬ ባላስብም ከዚህ የጥላቻ ግጥማችሁ ጋር በተገናኘ እናንተን ልክ አይደላችሁ ማለት የምፈልገው እንደ ክርስትና እምነት አይደለም። እናንተ እንደምትከተሉት እንደ እስልምና እምነት እንኳን ቢሆን ይሄ ድርጊታችሁ ልክ አይደለም። ማስረጃ ካላችሁ አቀርብላችኋለሁ። በእናንተ በእስልምና እምነት ተከታዮች ዘንድ ነብዩ መሐመድ ያላቸው ክብር የታወቀ ነው። እኚህ ታላቅ ነብይ ደግሞ ለእስልምና እምነት ተከታይ ለሆናችሁ ወገኖቻችን ካዘዟችሁ ብዙ ትዕዛዛት መካከል አንድ ሁሌም የምጠቅሰው ትዕዛዝ አለኝ። እሱ ምንድነው? ከእስልምና እምነት ውጪ ያሉ የሌላ እምነት ተከታዮችን እምነታቸውንም ሆነ የሚያመልኩትን አምላካቸውን ወይንም አማልክቶቻቸውን አትሳደቡ፣ ምክንያቱም በምትኩ እስልምናንም ሆነ አላህን ስለምታሰድቡ ብለው አስጠንቅቀው አዘዋል። ባጭሩ ሰድባችሁ እስልምናንም ሆነ አላህን ለሰዳቢ አትስጡ ማለት ነው። ለዚህ ነው ከዚህ የጥላቻ ግጥም አንፃር ከክርስትና እምነት ብቻ ሳይሆን ከእስልምና እምነት አንፃር ልክ አይደላችሁም ያልኳችሁ። በመጨረሻም እባካችሁን በተለያየ አጋጣሚ አጀንዳ እየሰጣችሁን በብሔሩም ሆነ በሃይማኖቱ እንድንባላ አታድርጉን። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። በጣም የሚገርም ነው። ልጅቷ ግን ምን አይነት ስሜት ተሰምቷት ነው? ከበስተጀርባስ ምን አይነት ሰዎች አሉ? ይሄን ግጥም ለማቅረብ የተነሳሳቸው አንድ እጅግ በጣም ታዳጊ የሆነች ከ8ኛ ክፍል በታች የሆነች ታዳጊ ይሄን ግጥም ጻፈች፣ ይሄን ግጥም አቀረበች ለማለት እጅግ በጣም ይገርማል። እና ታዲያ እናንተስ ቤተሰቦች ይሄን ግጥም እንዲሁም ደግሞ ልጅቷን ሀሳብ ስትሰሙ ምን አይነት ስሜት ተሰማችሁ? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉ። ሌላ ደግሞ ቤተሰቦች በ21 የእናታችን የቅድስት ድንግል ማርያም ክብረ በዓል ለማክበር ምንጃር ሸንኮራ አገር ድረስ ሄደው ቤተክርስቲያን ተደርምሶባቸው እጅግ በጣም ብዙ ሰዎች እንደተጎዱና እንደሞቱ ሁላችሁም እንደሰማችሁ
አልጠራጠርም። ታዲያ በዛሬ ደግሞ ባንዲራ ዝቅ ተደርጎ እንዲውለበለብ አዋጅ ታውጆ ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። የሐዘን ቀን ታውጇል። ባንዲራ ዝቅ ብሎ እንዲውለበለብ እንዲሁም ተቋማት ዝግ እንዲሆኑም ተወስኗል። መስከረም 21 በአረርቲ ከተማ አስተዳደር በአረርቲ ደብረገነት ቅድስት ድንግል ማርያም ቤተክርስቲያን በደረሰው አደጋ ምክንያት በአረርቲ ከተማ አስተዳደርና በምንጃር ሸንኮራ ወረዳ የሐዘን ቀን ታውጇል። በትናንትናው ዕለት እንግዲህ በአረርቲ ማርያም ቤተክርስቲያን ለመወጣጫ የተሰራ ርብራብ እንጨት ተደርምሶ ከ35 በላይ የሚሆኑ ምዕመናን መሞታቸውን እናም ከ200 በላይ የሚሆኑ ሰዎች ከፍተኛና መለስተኛ ጉዳት ደርሶባቸው ሕክምና እየተከታተሉም ይገኛሉ። ሕክምና ላይ የሚገኙ ረጂ የሌላቸው ታካሚዎችን ሁሉም ሰው ማገዝ ትብብር እንዲያደርግ ጥሪም ቀርቧል። ለሞቱት ነፍስ ይማር፣ ለተጎዱትም ፈጣሪ ምህረቱን ይላክላቸው። ይኸው ቤተሰቦች እንደሰማችሁት ነው። ለሞቱት ሰዎች እንዲሁም ደግሞ ለቤተሰቦቻቸው መጽናናትን ይስጥልን። ለሞቱት ሰዎችም ነፍሳቸውን ይማርልን። እባካችሁን ኮሜንት ላይ ገብታችሁ ነፍሳቸውን ይማራችሁ ያላችሁ ኮሜንት ላይ ጻፉ። ሌላ ደግሞ ቤተሰቦች ቅድም በመግቢያችን ላይ እንደነገርኳችሁ አንገፋ አርቲስት በቅድስት ሥላሴ ቤተክርስቲያን መቀበር ከፈለገች 500,000 ብር እንዲሁም ደግሞ ፍቆ ውስጥ ደግሞ መቀበር የፈለገች 120,000 ብር ታምጣት ብሎ እጅግ በጣም ብዙ ሰዎች የተነጋገሩበት ነበር። እንዴት ይህን ሁላ ዓመት ያገለገለች አርቲስት እንዲሁም ደግሞ በበጎ ስራ ላይ የምናውቃት እንዲሁም ደግሞ ከሞታች በኋላ እንኳን አይኗን መለገሷ ከተሰማ በኋላ ይህ ነገር ሲወራ እጅግ በጣም ብዙ ሰዎችን እያነጋገረና እያስገረመ የነበረ ቪዲዮ ነበር። እስኪ ደግሞ ወንድማችን የሚናገረው ነገር አለ። እስኪ ደግሞ ቪዲዮ ተመልከቱ። ለአርቲስት ፍሮይኒ ቀብር ግማሽ ሚሊዮን ብር ቤተክርስቲያኑ መጠየቁን ተከትሎ በአሁኑ ሰዓት እጅግ እያነጋገርም ይገኛል። ዛሬ በወዳጅ አርቲስት ፍሮይኒ ባህሩ ጉዳይ 4 ኪሎ ቅድስት ሥላሴ ጎራ ብዬ ነበረ። ያው አንጋፋ አርቲስት እንደመሆኗ ከሙያ ባልደረቦቿ ጎን እንድታርፍ ምን ይጠበቅባታል ብዬ ጠየቁ ሲሆን በምስሉ ላይ እንደምትመለከቱትም እዚህ ውስጥ ከሆነ 120,000 ብርና የቤተክርስቲያን አባል መሆኗን የሚገልጽ ማስረጃ ማቅረብ አለባችሁ አሉን። እንዲህ ውስጥ መሬት ላይ ከሆነ ብዬ ጠየቁ ሲሆን መሬት ላይ ከሆነ 500,000 ብር ማለትም ግማሽ ሚሊዮን ብር እርሱም ፓትርያርኩ መፍቀድ አለባቸው። ያው ሥላሴ ግቢ ውስጥ ቦታ የለም፣ ጎረቤት ባለወልድ ቤተክርስቲያን ግን ቦታ አይታጣም ያሉን ሲሆን ዋጋ ያስጨምራል እንጂ የቅብር አስፈጻሚ መኪና ከፈለጋችሁም እናቀርባለን ተባልኩ። አርቲስት ፍሮይኒ ባህሩ ለቤተክርስቲያኗ ሁሌም ታዛዥና በተጠራችበት የምትገኝ ናት። ሌላው ቀርቶ አሁን የቅብር ቦታ ዋጋ ያስወደደ የቤተክርስቲያን ጥር ላይ ሲታደስ ሙያዊ አስተዋጽኦም አድርጋለች። ወደ ገንዘብ ቢቀየር ደግሞ ምን ያህል ሊሆን እንደሚችል አስቦ ሲል ቴዲ ካሳ መጽሐፉንም ተመልክቻለሁ። እስቲ በዚህ ጉዳይ ላይ ምን አይነት አስተያየት አላችሁ? ለቅብር 500,000 ብር ማለትም ግማሽ ሚሊዮን ብር መጠየቅ አለበት ብላችሁ ታስባላችሁ? ሀሳባችሁን ማስቀመጥ ትችላላችሁ። ተጨማሪ መረጃ የማገኝ ከሆነ የማሳውቃችሁ ይሆናል። እውነት ነው ቤተሰቦች፣ ይህ ወንድማችን እንደተናገረው እጅግ በጣም ከንቱ ነን። የሰው ልጅ ከሞተ በኋላ እንደዚህ ሊረሳ አይገባም። ቢያንስ እንኳን ከሞተች በኋላ መቃብሯን ተመቻችቶላት ነፍሷ በስነ ስርዓት እንድታርፍ ማድረግ ነው የነበረባቸው ብዬ አስባለሁ። እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አጋሩ። ሌላ ደግሞ ቤተሰቦች እጅግ በጣም በሚገርም ሁኔታ ሰለሞን ቦጋለ እጅግ በጣም ብዙ ሰብአዊ እንቅስቃሴዎችን እንዲሁም ደግሞ የተቸገሩ ሰዎችን እንደሚያግዝና እንደሚረዳ ታውቃላችሁ። ከዚህ በፊት ደግሞ ሐኪም ቤት ለማሰራትም ብር እያሰባሰበ እንደነበር ሁላችንም እናውቃለን። ግን እጅግ በጣም በሚገርም ሁኔታ ያሁን ላይ የተሰበሰበው ብር እየተገባ ሊሰራ የታሰበው ውስጥ ሐኪም ቤት የት ሄደ ብሎ እጅግ በጣም ብዙ ሰዎች እየተነጋገሩ ነበር በዚህ ሳምንት። እስኪ ደግሞ አንድ ወንድማችን ትንሽ ረዘም ያለ እጅግ በጣም አስገራሚ የሆነ ቪዲዮ ዘመንቶ ነበር። እስኪ ደግሞ የቪዲዮ ሰምተን እንመለስ። አርቲስት ሰለሞን ቦጋለ 5 ቢሊዮን ብር የሚፈጅ ሆስፒታል ላስገነባ ነውና ደጋግ ኢትዮጵያውያን ወዲህ በሉ እጃችሁን ዘርጉ ሲል ነበር የዛሬ 3 ዓመት ገደማ። ይሄን ሆስፒታል ከጓደኞቼ ጋር ሆኜ ልገነባ ያነሳሳይ ነገር ህንድ በነበርኩበት ሰዓት የህንድ ዶክተሮችና የኢትዮጵያ ደላላዎች በጋራ አንዲት ኢትዮጵያዊ ታማሚ ህፃን ላይ ሲያሰቃዩት ስላየው ነው ብሎ እንዲነግሮን ነበር። በደላላ ህንድ ሀገር አንዲት እናት ልጇን ይዛ ወደ ህንድ ትሄዳለች። ህንድ ከደረሰች በኋላ ደላላው ከዚህ ዶክተሩን ልጁን ኦፕሬሽን እንዳታረገው ሂሳብ ስላልተከፈለ እያለ ሲያሰቃያት የልጁ ሆድ እያበጠ ሲመጣ በማየቴ ምክንያት ሀገሬ ላይ 5 ቢሊዮን ብር የሚያወጣ ሆስፒታል ለመገንባት አቅጃለሁና ደጋግ ኢትዮጵያውያን እጃችሁን ዘርጉ ብሎ በኢትዮጵያ ንግድ ባንክና በአቢሲኒያ ባንክ ገንዘብ ሲላክለት ነበር። ከዚህ በተጨማሪ ሆላንድ ሀገር ያለው ፊሊፕስ
የተባለው ኩባንያ ግማሹን ከቻልክ ግማሹን ደግሞ እኛ ችለን ሆስፒታሉን እናስገነባዋለን፣ ሆስፒታሉ ሲያልቅ ደግሞ ሁሉንም የሆስፒታሉ እቃዎች በፊሊፕስ ማቴሪያሎች እንሞላለሃለን ብለውኛል እያለ ሲያለቅ ሲያነባ ኢትዮጵያውያንም እጃቸውን ሲዘረጉ ነበር። ከዚህ በተጨማሪ በቴሌ አጭር ስልክ ቁጥርም ብር እንዲላክ እያመቻቸው ነው ሲል ነበር ሰይፉ ፋንታሁን ላይ ቀርቦ እና ይኸው 3 ዓመት ሆነው ቄሱም ዝም ምኑም ዝም ነው የሚባለው። የታረከው ብለን እንጠይቃለን አንረሳማኛ። የታረከው ስንት ብርስ ተለቀመ? ለምንስ ተቋረጠ? ለምንስ ለቀምክና አቋረጥከው ማለት እንፈልጋለን እንደዚህ ጋር። ሌላኛው የወሎ ተርሸሪ ሆስፒታል ነው። ወሎ ተርሸሪ ሆስፒታልም እንደዚሁ እናስገነባላችኋለን ተብሎ በሎተሪ ሲለቀም ከርሞ የሎተሪ ብሩ የት እንደገባ አይታወቅም ብሎ ነበረ የፌደራል ኦዲት አንድ ጊዜ። እነሱን ነገር የታደረሳችሁት በእርግጥ ከግለሰቦች ላይ ተነጥቆ ወደ ወሎ ሆስፒታል እንደተሰጠ ሰምተናል። እና የት ደረሰ የወሎ ሆስፒታል? ያ ሁሉ የተወራለት ያ ሁሉ ገንዘብ የተለቀመለት ከሰራተኞች ከሎተሪ ከተለያዩ ገቢዎች ብር ሲለቀም ነበርና እሱንም አልረሳነውም። ያጠፋችሁ የሎተሪ ብርን የሰረቃችሁ ሰዎችስ ዝም ተባላችሁ? ህግ የለም ባገሩ? በቃ የሰረቀ ሰው ዝም ነው የሚባለው ወይ ለማለት ነው። ገነብ የታሰበው ሆስፒታልስ የት ሄደ ተብሎ ጥያቄ እየቀረበ ነበር። እናንተስ ይህን ጉዳይ እንዴት ታዩታላችሁ? እስኪ እናንተ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉ። ሌላ ደግሞ ቤተሰቦች በጣም ብዙ አርቲስቶች ከተራባቸው የተለያዩ የተፋቱ ነው፣ ምን እንደሆነ አይታወቅም። ታዲያ ሊያሾም በዚህ ቪዲዮ እየተናገረች ነበር። በዚህ እርሻለ እስኪ ደግሞ ሊያሾ የምትናገረው ቪዲዮ አይተን እንመለስ። ባለትዳር ናት፣ አግብታለች፣ ተሞሽራለች ተብላችሁ ስማችሁ እንዲጠራ ስለምትፈልጉ ብቻ የትዳርን ክብር የትዳርን ኃያልነት ሳታውቁ በዘፈቀደ ገብታችሁ 6 ወር አብራችሁ አትቆዩ። አመላችሁ ስለማይለቃችሁ ትዳራችሁን ትፈታላችሁ። በነገራችን ላይ አሁን ብዙ ጊዜ ሴት ልጅ አማራጭ ካጣች ነው ሲንግል ማም የምትሆኑ ብለን ሁላችንም የምንደመድመው። ግን ብዙ ጊዜ ደግሞ ካያችሁ ሴቶቹ ራሱ ወመቴዎች ናቸው። ግልጽ በጣም ብዙ ወመቴዎች አሉ። በትዳራቸው አርፈው የማይቀመጡ በጣም የሚንዘላዘሉ በጣም ቺት የሚያደርጉ ምናምን። ስለዚህ እኔ እንደ ሴት ልጅ ምክር የምመክረው ትዳርን ቀለል አድርጋችሁ ያያችሁት እውነት ለመናገር እናንተ እንስቶች ናችሁ። ስፔሻሊ የሚዲያ ሴቶች፣ ሚዲያ ላይ ያላችሁ ሴቶች እውነት የትዳርን ኃያልነት የትዳርን ትልቅነት የትዳርን ከባድ ሚዛን አቅለላችሁታል። እንደምትሰሩት እንደምታስተዋውቁት እንደምታሳዩት ሙቪ ወይ ማስታወቂያ ቀለል ያለ አድርጋችሁታልና ደስ ሲላችሁ ትገባላችሁ፣ ደስ ሲላችሁ ትፈቱታላችሁ። እና መናገር ስለማልፈልግ ነው እንጂ እንደዚህ ከሌ ብዬም ስለማልል ነው እንጂ የብዙዎቹን ጉድፈትና የብዙዎቹን እንስቶች ስተት እንሰማለን። በነገራችን ላይ ላውራሽ ነበር። እሺ ቴክኖ ከትላንት ጀምሮ ነው የምታወራኝ። ጻፍልኝ ኮሜንት። እና በጣም ብዙ ስተታችሁን በጣም ብዙ ለአንገት የሚያስደፋ ሚስቴካችሁን እንሰማለን። ከወለዳችሁ በኋላ አመል አይለቅም። እኔ ግን ጥያቄ ልጠይቃችሁ፣ ከወለዳችሁ በኋላ ክለብ ምናምን የምትሄዱ እንስቶች ምንድነው ሴሳ? እኔ ሰዎች ሊያሾ ውስጥ ተናገር የነበረችዋን አርቲስት ህማም ማን ይመስላችኋል? እስኪ በዚህ ሳምንት ትዳሯን ያጣችው እቺ እጅግ በጣም አንጋፋ አርቲስት ነች ብላ እየተናገረች ነበር። እናንተስ እቺን አርቲስት ማን ብላችሁ ታስባላችሁ? እስኪ የምትገምቱን ሀሳብ አስቀምጡልን። ይሄን ጉዳይ ተነሳላችሁ ለምንድን ነው? በዚህ ሳምንት በሶሻል ሚዲያ ላይ ሰላም ተስፋዬ ከባሏ ጋር ታረቀች፣ ወደ ድሮ ትዳሯን ተመለሰች፣ ልጃቸውንም በጋራ አብረው ማሳደግ ጀመሩ ተብሎ የተናፈሰ ነበር። ይህ መረጃ የምር ከሆነ እጅግ በጣም ደስ ይላል። ማንም ሰው ሲለያይ ደስ አይልም። በጋራ ሆኖ ልጆችን የሚያሳድጉ እጅግ በጣም ደስ ይላል። እናንተስ ይህን ስትሰሙ ምን ያክል ደስተኛ ሆናችሁ? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስጻፉ። ሌላ ደግሞ ቤተሰቦች ፌሚኒስቷ ጆርዲ በዛብህ ሁላችሁም እንደምታውቋት እጅግ ንግግሮችን በዚህ በሶሻል ሚዲያ ላይ ለምትናገር ታውቃላችሁ። በተለይ ደግሞ ሴቶችን እየወገነች ትንሽ ጠለቅ ያለ መረጃዎችን ትሰጣለች። ግን በደንብ ደግሞ ላስተዋላ ሰው ደግሞ አስተሳሰባ ሌላ እንደሆነ ብዙ ሰዎች ይሄን ነገር ያውቃሉ። ከዛም ደግሞ ባለፈው ዓመት ላይ እጅግ በጣም
አሳፋሪ የሆነ ቪዲዮዎችን እንዲሁም ደግሞ ፎቶዎችን እንደተለቀቁባት ሁላችሁም ታውቃላችሁ ተስፋ አድርጋለሁ። በዚህ ሳምንት ደግሞ እጅግ በጣም ደስ የሚል ቪዲዮ ያጋራሽ ነበረ። ስለኔ ከመታወሩ ሞዴስ ላጠራቸው ታዳጊዎች ተማሪዎች አደሉ ያለሽ ትልቅ መልእክት ያስተላለፈች ነበር። እስኪ ደግሞ የጆርዲ በዛብህ ንግግርን ሰምተን እንመለስ። እንደ ሀገር እኔን መጥላታችሁ የሚበረታታ ነገር ሆኖ ሳለ ማለት ነው፣ ጎን ለጎን ግን አንዳንድ ነገሮችንም ብታስኬዱ፣ ለምሳሌ እንደ ሀገር ሴት ተማሪዎቻችሁ በነፃ ሞዴስ የሚያገኙበትን መንገድ ብታመቻችሁ፣ አትሊስት መንግስት ትምህርት ቤት ውስጥ የሚማሩ ተማሪዎች እንደ ሀገር እነዚህ ሴት ተማሪዎች ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት በሚመላለሱ ሰዓት የሚለክፏቸውን የሚጎነትሏቸውን ወሲባዊ ጥቃት የሚያደርሱባቸውን ወንዶች ከመንገድ ላይ ብታጸዱላቸው፣ እንደ ሀገር በፍቃደኝነት እና በፍላጎት ላይ የተመሰረተ ወሲባዊ ግንኙነት ምን እንደሆነ ብትማሩ፣ ሴቶችም ወንዶችም እንደ ሀገር ደፋሪዎችን ብትጠየፉ፣ ባትሸሽጓቸው፣ በየጓዳችሁ በየቤታችሁ ባትደብቋቸው፣ እንደ ሀገር ደፋሪዎችን ብታጋልጡ፣ ድንግል ማርያምን ፕሮፋይል ፒክቸሯ እንዳደረገች የኦርቶዶክስ ሃይማኖት ተከታይ ደግሞ ጥላቻና ስድብን ባትዘሩ፣ እንደ ሴት ደግሞ ኤልዳና ራስሽን ባትጠይ። እኔን መጥላትሽ አይገርምም፣ ራስሽንም ትጠያለሽ። እንዴት ነው ሌላ ሰው ልትወጂ የምትሽው ራስሽን እየጠላሽ? ከሌላ ጊዜ በተሻለ ዛሬ ባወራችሁ ሀሳብ እኔ በግሌ እስማማለሁ። እናንተስ ይህን መረጃ ሰሙ ምን ተሰማችሁ? ትክክል ነው። ተማሪዎች በመንገድ ላይ ሲሄዱ መለከፍ የለባቸውም። እንዲሁም ደግሞ የግል ንጽህና መጠበቂያ የሚላጠራቸው ተማሪዎቻችን እያሰባሰበን ብንረዳቸው ብዬ አስባለሁ። የተሰማችሁን ሀሳብና አስተያየት በዚህ ጉዳይ ላይ እናንተ ኮሜንት ላይ ጻፍ አድርጉ። ደስታው ሳሙኤል እጅግ በጣም በሚገርም ሁኔታ ከቀድሞ ይልቅ አሁን ብሶበታል። ውጭ ሀገር ከወጣ በኋላ እጅግ በጣም ብዙ የሚያናዱ ንግግሮችን መናገር ጀምሯል። ደግሞ አባቶችንም በቪዲዮ እያቀረበ በአባቶች ንግግር ላይ ዝርፊያም ጀምሯል። እንዲሁም ደግሞ እጅግ በጣም የሚያናዱና የሚያስቆጡ ንግግሮችንም መናገር ጀምሯል። ታዲያ በዛ ጉዳይ ሰመረ ባለው እጅግ በጣም በሚገርም አነጋገር ስለ ትዝታው ሳሙኤል የተናገረ ነበር። እስኪ ደግሞ ሰመረ ባለው ትዝታው ሳሙኤልን የተናገረበትን መንገድ አይተን እንመለስ። ለምን አስፈለገ? ራሱ ገና ሚል ኮንሰፕት የለም። ባይዘው በኢትዮጵያም የሚታሰበው ያው በዓሉ ሲደርስ እንነጋገራለን። ገና የሚባል ወይም ላላ አርገ ስታነበው ገና የሚባል ነገር የለም። የኢየሱስ ክርስቶስ ልደት ከሆነ የኢየሱስ ክርስቶስ ልደት ነው። ክሪስማስ የሚለው ቃል አሁን እኔ ሜሪ የሚለውን ፖስተሩ ላይ አልተጠቀምኩም። ብዙ አይመቸኝም። ይሄ ሜሪ ብሎ የሚጀምረው ነገር አይመቸኝም። ሌላ ነገር ያለው ነው የሚመስለው ክሪስማስ የሚባለው ሰው። ሜሪ ምንም የሚጠቅመው ነገር የለም፣ ክሪስማስ ብቻ። እኔ አንዳንድ ሰው በዚህ ርቀት ሰዎችን ለማብሸቅ ይሁን የራሱን የግል ኢጎ ለማሳካት ይሁን ለምን እንደሚሄድ አላውቅም። አሁን ላይ ከብዙ ሰው በላይ የሃይማኖት ተቆርቋሪ ሆኜ አይደለም፣ ጀስት አማኝ ነኝ። በራሴ እምነት አምናለሁ። whatever my እምነት is ግን በግል ልትናደድ ትችላለህ የሆነ ነገር ላይ በጣም ለረጅም ዘመን እድሜ ዘመንን በሙሉ አፊን ሞልተህ ያስተማርክበትና ምናምን ያልከውን ነገር እንደዚህ አፋውቶ በእንደዚህ ደረጃ ማናቅ። በመጀመሪያ ገና የሚባል ኮንሰፕት የለም ላልከው ፓርት ክሪስማስ የሚባል ኮንሰፕትም የለም በመጽሐፍ ቅዱስ። ሜሪ ክሪስማስ የሚልም የለም፣ ክሪስማስ የሚልም ነገር የለም። የተለያዩ ሀገሮች እንደየባህላቸው የገና በዓልን ቅዱሳን መጽሐፍቶቻቸው እምነቶቻቸው በዓሉን ታሪካዊ አመጣጥ አለው የሚጣራበት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እኔ ብዙ እውቀቱ ባይኖረኝም እስካለኝ መረጃ ድረስ ቅዱሳን መጽሐፍት ከተለያዩ በጊዜ ሂደት ኢቮልቭ አድርገው ከተለያዩ መጽሐፍት ከተለያዩ ቋንቋዎች ተተርጉመው መጥተው ስለሆነ የሚሉት ገና የሚለው ቃል ኖርማሊ ከሌላ ቋንቋ የተተረጎመ ነው። ልደት ማለት ነው ሲተረጎም። ጎግል ልታረጉ ትችላላችሁ፣ ማናችሁም ጎግል ልታረጉ ትችላላችሁ። በዚህ ደረጃ የሚያሻማ ነገር አይደለም ብዬ ነው። ሰው በግል ልደቱ ማለት ነው ነገራችን ላይ ያመነበትን ነገር አይስትም ከሰዎች ጋር ቢጣላ። ኦብቪየስሊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሜሪካ ሀገር ላከችው ለአገልግሎት አገልግሎት ያደርግበታል በተባለ ሁኔታ ፕሌን ቆርጠው ቤት አስይዘው አኖሩት፣ አስቀመጡት። ቤት ውስጥ የሚመጣው እንግዳ ግን ኖርማሊ ከአንተ መንፈሳዊ ሕይወት ጋር የሚሄድ አይደለም። እዚህ ላይ መቼም አልዘረዘርም እነማን እንደሚሰበሰብና ምን እንደተደረገ። ከዛ በኋላ ደብዳቤ የተጻፈበት ሪጀክት ተደረገ ቢካዝ ኦፍ በቢሄቪየሩ። ከዛ በኋላ ብዙ ነገሮች ሊጎሉብህ ይችላሉ። ልትናደድ ትችላለህ። እንዴት እንዲያደርጉ ልትል ትችላለህ። ዋቴቨር ይወንቱ ሰይ ግን እዚህ ሌቭል ጋር የሚያደርስ ነገር የለውምና ራሳችሁን አክብሩ። አንዳንድ ጊዜ ነው በአንተ ሌቭል ሃይማኖት አስተምሬና ዘምሬ ቢሆን እንዲህ የሚሰማኝ ራሱ አይደለም ወጥቼ። ምክንያቱም ሌላ እምነት መከተል አንድ ነገር ነው። ሰልመ ቢሆንና እስልምና ስብከት እየሰበክ ቢሆን እቀበላለሁ። የሰው ልጅ ይቀይራል እምነቱን። ፕሮቴስታንት ነው ቢሆን አዎ አንድ ዘርፍ እንኳን የሚያስጠጋ የሆነ መጠለያ ሸልተር እንኳን ያልያዘ ሰው ገና ለገና ይጎወጣለሁ ብሎ በዚህ ደረጃ
ያመነበት ራሱን መካድ ጥሩ አይደለም። ሲጀመር እንደው የሆነ አራያ ሴት ታረጋላችሁ። ሳሙኤል አንተን መዝሙሮች ሰማ የነበረ ሰው አሁንም ቢሆን በጣም እንትን የሚል ሰው እንደው በኢትዮጵያ ሲናሪዮ ደግሞ ያላወቀ በዚህ ደረጃ መድረስን ያላወቀ ጨርቅ እንትን መጣልን ሄድ መለስ ሾርት ዌቭ ሚዲየም ዌቭ መጫወትን ያላወቀ ኢትዮጵያዊ ነው እስካሁን ድረስ ይልህ አታሳስቱ ሰው። ስለዚህ ገና የኢትዮጵያ ኮንሰፕት ነው ለምን እንደዚህ ተደረገ ብላ ታጣልክ እና ሜሪ የሚለው ደስ አይለኝ። ምን ሐሳቡ ገብቶኛል። ማርያም ለማለት ነው መሰለኝ ወለ መማር እንትን ነው ሜሪ የኛው MERRY ነው ክሪስማስ ላይ የሚጻፈው ድንግል ማርያም ስም የሚጻፈው MERRY ነው። ሜሪ ሲነበብ ሜሪ ስለሆነብህ ነው። ወይ በጉልበታችሁ ስሩ ወይ በሆነ በምላሳችሁ የሞከርክ ነው እሺ ይሁን፣ ወይ በእውቀት ነው የሰው ልጅ የሚኖረው። ከሶስቱንም ካጣ ከባድ ነው። ሜሪ የሚለው አይመቸኝም። ክሪስማስ ብቻ ክሪስማስም ኮንሰፕት የለም እንደዛ ይባል ገና የለም ባልከው ልክ ግን ሜሪ ያኛው ነው እንትን ዌብስተር አለ ኦክስፎርድ አለ ብዙ ነገር አለ ማንበብ መቻል ሲምፕል ሌላ ነገር ጋር ያስኬድም አልኳችሁ እኮ እኔ አሁን ሪሊጂየስ የኦርቶዶክስ በጣም ተቆርቋሪ አዋቂ መምህር ምናምን ሆኜ አይደለም ዘሊስት ሰው ነኝ እኔ ማለት በቃ ዘሊስት ግን አንዳንዴ ሰው እንደው በሆነ ሌቭል ጋር የሆነ ሰፈር ላይ የሆነ አመት የሆነ ነገር ሲያወራ ያየሁት ሰው ተገልብጦ የሆነ ነገር ሲያደርግ እንደ ሰው በጣም ስለሚያሳፍረኝ ነው። እንደው ኢፈርስቲ እንደው በፈጠረ ምን ይላል ሰማችሁት ነው። ብዙ ጊዜ ተስተው ሳሙኤል የሚናገራቸው ነገሮች እጅግ በጣም ነው የሚያናዱት። ማንንም ሰው ማንንም ሃይማኖት ማክበር አለበት። ታዲያ ሰመረ ባሪያው ሲናገር የነበረው ንግግር እጅግ በጣም ደስ ብሎኛል። እናንተስ የሰመረው ባሪያው ንግግር ምን ያክል ደስተኛ ሆናችሁ እናንተ የሚሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፍ አድርጉት። ግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አምነናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ጸንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ለሶስት አካላት ጥያቄ አለኝ። የመጀመሪያው ጥያቄ ለሙስሊሞች ነው። ሙስሊሞች ይህንን ጥያቄ እንድትመልሱልኝ ይፈልጋለሁ። ነብዩ መሐመድ ድግምት ተሰርቶበት ከሚስቱ ጋር ሳያደርግ ብቻውን ሆኖ ያደረገ ይመስል የነበረው በግዕዘኛ ነበር እንዴ ድግምት የተሰራበት? ለምን ታዲያ አረብኛን ትማሩታላችሁ? ለምን ታዲያ አረብኛን ታጠኑታላችሁ? በአረብኛ እኮ እናንተ አይደላችሁም የእናንተ ነብይ እንኳን ድግምት ተሰርቶበት ነበር። ስለዚህ ለምን አረብኛ ትማራላችሁ? ሲቀጥል በዚህ በ21ኛው ክፍለ ዘመን እየኖራችሁ የአንድን ቋንቋነት እንዴት መርዳት ከበዳችሁ? የትኛውም ቋንቋ ውስጥ ክፋት፣ ተንኮል አለ። የትኛውም ቋንቋ ደግሞ መግባቢያ ብቻና ብቻ ነው። በጣም ብዙ ጥሩ ታሪኮች ይኖሩታል፣ በጣም ብዙ መጥፎ ታሪኮች ይኖሩታል። የትኛውም ቋንቋ ከእንደዚህ አይነት ነገሮች የጸዳ የለም። ይህንን በዚህ በ21ኛው ክፍለ ዘመን እየኖራችሁ እንዴት ነው መረዳት ያቃታችሁ? ወይስ ይህ ቋንቋ የተጠበቀው በክርስትና ስለሆነ በግልጽ እዚህ ግጥም ላይም እንዳሳያችሁት ለቤተ ክርስቲያን ያላችሁን ጥላቻ ነው በግጥም መልኩ ያስተላልፋችሁት ማለት ነው። ሁለተኛው ጥያቄ ለህግ ባለሙያዎች ነው። ይሄ ነገር ዝም ተብሎ ነው ወይ የሚታለፈው? ይህ ትምህርት ቤት እንግዲህ የህፃናት ትምህርት ቤት መመረቂያ ላይ ነው ይህ ነገር የቀረበውና ይህ ትምህርት ቤት ሊታገድ ሊዘጋ አይገባም፣ ሊከሰስ ሊጠየቅ አይገባም ወይ? የዚች ህፃን ልጅ አስተማሪዎች የዚች ህፃን ልጅ ወላጆች ሊጠየቁ አይገባም ወይ? እንደዚህ አይነት ጥላቻ ለህፃናት እየዘሩ መርዛማ ሐሳብን ህፃናት ገና በልጅነታቸው ይዘው እንዲያድጉ የሚያደርገው ይህ ትምህርት ቤት እንዴት ነው ሊጠየቅ የማይገባው? እነዚህ ህፃናት በዚህ መልኩ አድገው ነገ እንዴት ነው ለሀገር የሚጠቅሙ ህፃናት የሚሆኑት? የቋንቋን ምንነት አሁን እቺ ህፃን ተረድታ ነው እንዲህ እየተናገረች ያለችው? የቄስን ምንነት አውቃ የቤተክርስቲያንን ማንነት አውቃ ነው? ቀሲስ ዘማሪ እንደዚህ እያሉ ኢቭን ግጥሙ ላይ
የሽብር ንግግር ሁላ አለው። ለትግል እየተዘጋጁ እንደሆነ እንኳን ትናገራለች እቺ ህፃን ልጅ ማለት ነው። እቺን ህፃን ልጅ አንደበት አድርገው በዚህ ህፃን ልጅ በኩል ሐሳባቸውን ያስተላለፉ ሰዎች ሊጠየቁ አይገባም? ከህግ አንጻር እንዴት ነው የሚታዩት? ይህንን ነገር የህግ ባለሙያዎች የሆነ ነገር እንድትሉን እንፈልጋለን። ሶስተኛ ላይ ደግሞ ልጠይቅ የምፈልገው የእኛን ቤተክርስቲያን አባቶች ነው። አባቶቻችን ይህ ምናልባት ይህ ቪዲዮ ከደረሳችሁ ዛሬስ ይህንንም አይታችሁ ዝም ነው ወይ የሚባለው? ስለዚህ ነገር ምንም አትሉም ወይ? ለምንድነው እስካሁን ድረስ ከእናንተ ምንም እየሰማን ያልሆነው? ቢያንስ በቤተ ክህነት ደረጃ እንኳን ምንም ባንሰማ በሀገረ ስብከቱ ሊቀ ጳጳስ መግለጫ ሊሰጥ ይገባል። ስለዚህ ጉዳይ ትምህርት ቤቱ ሊጠይቅ ይገባል። ወላጆቿን ሊጠይቅ ይገባል። የዚችን ህፃን አስተማሪዎች ሊጠይቅ ይገባል። ሀገረ ስብከቱ እንዴት ነው ይህ ትምህርት ቤት ዝም የሚባለው? እንዴት ነው ይህንን ለጥፋት በዚች ህፃን በኩል ያስተላለፉ ሰዎች ሊጠየቁ የማይገባው? አባቶቻችን ለምንድን ነው ዝም ያላችሁት? ዛሬም እኛ ሚዲያ ላይ ያለን ወጣቶች የሆነ ነገር ተናግረን ከዛ አንዱ ተናግሮ ይታሰር እሱን ነው የምትጠብቁት? እናንተ መች ነው መናገር የምትጀምሩት? ቤተክርስቲያንን እንዲህ በዚህ ልክ ሲሰድቡ እንዴት ነው ዝም አስችሏችሁ ዝም ያላችሁት? እሺ ቤተሰቦች ለዛሬ ይዤላችሁ የመጣው ቪዲዮ እነዚህን ይመስሉ ነበረ። ለቻናላችን አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ስላዳመጣችሁኝ አመሰግናለሁ።